ሌተና ጀነራል ታደሰ ወረደ አዲሱ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሚያደርጋቸው የቃል ኪዳን ሰነድ ላይ በመፈረም የክልሉ ጊዜያዊ አስተዳደር ሆነው መሾማቸው ተነግሯል። ክልሉን ወደ ዘላቂ ሰላም ያመጣሉ የተባሉና ጊዜያዊ አስተዳደሩ ሊፈጽማቸው የሚገቡ 8 ዝርዝር ነጥቦችን የያዘው የቃል ኪዳን ሰነዱ የተፈናቀሉ ዜጎችን ወደ ቀያቸው በፍጥነት እንዲመልስ እንዲሁም ከሀገር ሉዓላዊነትና ከፕሪቶሪያው የሰላም ስምምነት ያፈነገጡ ግንኙነትና እንቅስቃሴዎችን እንዲያስቆም ኃላፊነት የሰጠ ነው። አቤል አበበ የአዲሱን የጊዜያዊ አስተዳደር ፕሬዝዳንት ሹመት መነሻ አድርጎ ተከታዩን ዘገባ አሰናድቷል። እንከታተለው። ጠቅላይ ሚኒስትር አብይ አህመድ የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳን በአመራርነት የነበራቸውን የ2 ዓመት ቆይታ አድንቀው ባሰናበቱበት ማግስት በዛሬው ዕለት ሌተናንት ጀነራል ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው በዓለም አቀፉ ማህበረሰብ ፊት መሾማቸው ይፋ ሆኗል። በአቶ ጌታቸው ረዳ ይመራ በነበረው ጊዜያዊ አስተዳደር ውስጥ በምክትል ፕሬዝዳንትነት ሲያገለግሉ የቆዩት ሌተናንት ጀነራል ታደሰ ወረደ ዛሬ የፕሬዝዳንትነት ስልጣኑን የተረከቡበት መሰናዶ የተካሄደው የአሜሪካና የሩሲያ አምባሳደሮችን ጨምሮ አዲሱ የአፍሪካ ህብረት ሊቀመንበርና የኢጋድ ዋና ጸሐፊ በተገኙበት መድረክ ነው። ጀነራል ታደሰ ባለፉት 2 ዓመታት የጌታቸው ምክትል ሆነው ያገለገሉ ሰው ናቸው። ባለፉት 2 ዓመታት የነበሩ ጥንካሬዎች፣ ድካሞች በግልጽ የሚገነዘቡ ሰው ናቸው። ረጅም ጊዜ በፖለቲካና በወታደራዊ ስራ ያገለገሉ ናቸው። አሁን ትግራይ ውስጥ ያለውን ክፍተት ሞልተው ወደፊት ሊወስዱ ይችላሉ የሚል እምነት በብዙ ስቴክሆልደርስ የታመነ ነው። የተፈናቀሉ መመለስ፣ የታጠቁ ማስፈታት፣ በኢንክሉሲቭ ናሽናል ዲያሎግ መሳተፍ ብቻ ሳይሆን የትግራይ ህዝብ የታገለለትንና የስልጣን ባለቤት የመሆን ፍላጎቱን በምርጫ ማረጋገጥ ይጠበቅብናል። ከ2 ዓመታት በፊት ይህንን ኃላፊነት የተረከቡት ጌታቸው ረዳ 27 አባላት ያሉትን የጊዜያዊ አስተዳደር ካቢኔ ሲያዋቅሩ የአሁኑ ፕሬዝዳንት ሌተናንት ጀነራል ታደሰ ወረደና ሌተናንት ጀነራል ጻድቃን ገብረትንሳኤ በምክትል ፕሬዝዳንትነት ማዕረግ ተሹመው እንደነበር የሚታወስ ነው። የህወሓት አመራሮች በሁለት ጎራ መከፈላቸውን ተከትሎ ጊዜያዊ አስተዳደራቸው አደጋ ላይ መውደቁን ደጋግመው ሲያሳውቁ የነበሩት ጌታቸው ረዳ በደብረጽዮን ገብረ ሚካኤል የሚመራው ክንፍ በክልሉ የሚገኙ የወረዳና የከተማ አስተዳደር ጽፈት ቤቶችን መቆጣጠር በጀመረበት ሰሞን የፌዴራሉ መንግስት ለጉዳዩ መፍትሄ እንዲያበጅ ሲሉ አዲስ አበባ ተገኝተው ጋዜጣዊ መግለጫም ሰጥተው ነበር። ጌታቸው ረዳ ይህንን ካሳወቁ ወዲህ ጠቅላይ ሚኒስትር አብይ አህመድ በትግራይ ክልል አዲስ የሚሾም ፕሬዝዳንት ሊኖር እንደሚችል ፍንጭ የሰጡት በህዝብ እንደራሴዎች ምክር ቤት በነበራቸው የማብራሪያ መድረክ ላይ ነው። መጋቢት 17 2017 ዓመተ ምህረት ላይ ደግሞ በትግራይ ክልል ሊሾሙ ለሚችሉ የጊዜያዊ አስተዳደር ፕሬዝዳንቶች እጩዎችን ጠቁሙ ሲሉ ለትግራይ ክልል ነዋሪዎች ጥሪ አቅርበው እንደነበርም አይዘነጋም። እንደሚታወቀው የትግራይ ክልል ጊዜያዊ አስተዳደር የቆይታ ዘመን መጠናቀቁን ተከትሎ የህዝብ ተወካዮች ምክር ቤት በክልሉ የሚቋቋም ጊዜያዊ አስተዳደር የስልጣን ዘመን ከ2 ዓመት ላልበለጠ ጊዜ እንዲራዘም የሚያስችል የአዋጅ ማሻሻያ ያደረገውም በዚሁ መጋቢት 23 2017 ዓመተ ምህረት ነበር። ከዚህ ቀደም የትግራይ ክልል ጊዜያዊ አስተዳደር የጸጥታ ቢሮ ኃላፊ በመሆን ሲያገለግሉ የቆዩት ሌተናንት ጀነራል ታደሰ ወረደ ከነዚህ ሁነቶች በኋላ ነው እንግዲህ ዛሬ መጋቢት 30 2017 ዓመተ ምህረት ጊዜያዊ አስተዳደሩን በፕሬዝዳንትነት ለማገልገል 8 ኃላፊነቶችን በሚጥለው የቃል ኪዳን ሰነድ ላይ ፊርማቸውን ያኖሩት። ጠቅላይ ሚኒስትር አብይ አህመድም በመሰናዶ ላይ ሲናገሩ ሌተናንት ጀነራሉ በጎ ሰርቶ ለማለፍ ታሪክ የሰጣቸውን እድል እንደሚጠቀሙበት ተስፋ አድርጋለሁ ሲሉ ነው ኃላፊነት የሚጥል የመልካም ምኞት መግለጫ ያስተላለፉት። ለኢትዮጵያም ለአፍሪካም እጅግ ጠቃሚ የሆነ ስራ ሰርቶ ለማለፍ ታሪክ የሰጣቸውን እድል እንደሚጠቀሙበት ተስፋ አደርጋለሁ። ብዙ ጅምብሮች ያሉበት የፖለቲካ አውድ ቢሆንም ያላቸው ልምድ በመጠቀምና የፌደራል መንግስት እንዲሁም የኢንተርናሽናል ኮሚቴውን ድጋፍ የአቶ ጌታቸውን ድጋፍ በማከል ቀሪ ስራዎች በተሟላ መንገድ እንዲከወኑና የትግራይ ህዝብ እንደ ሌሎች ክልሎች በራሱ መርጦ የሾማቸው ግለሰቦች እንዲያስተዳድሩት የሚያስችል ሁኔታ ይፈጥራሉ ብዬ ተስፋ አደርጋለሁ። ከኤርትራ ጋር ከተደረገው የቀይ ኮከብ ዘመቻ አንስቶ የህወሓትና የደርግ ወታደራዊ መንግስት ወሳኝ ከሆኑ ጦርነቶች መካከል አንዱ በሆነው የሽሬ ጦርነት የእዝ አዛዥ የነበሩት ለ2 ዓመታት በዘለቀው የሰሜን ኢትዮጵያ ጦርነትም የትግራይ ኃይሎች ዋና አዛዥ ሆነው የመሩ መሆናቸው ይታወሳል። ለ2 ዓመታት የዘለቀው ጦርነት በደቡብ አፍሪካ ፕሪቶሪያ በተደረሰው ስምምነት ከቆመ በኋላ በናይሮቢ የማስተግበሪያ ስምምነትን ከኢትዮጵያ የመከላከያ ሰራዊት ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር የተፈራረሙትም እሳቸው ነበሩ። በዛሬው ዕለት ትግራይን ወደ ዘላቂ ሰላም ለማምጣት ኃላፊነት የወሰዱት ሌተናንት ጀነራል ታደሰ ወረደ በፈረሙት የቃል ኪዳን ሰነድ ውስጥ በጦርነቱ የተፈናቀሉ ዜጎችን ወደ ቦታቸው የመመለስ ሂደትን ማፋጠን፣ በፕሪቶሪያ ስምምነት መሰረት የታጠቁ ኃይሎችን ትጥቅ የማስፈታትና መልሶ የማቋቋም ስራን በፍጥነት ማጠናቀቅ የሚሉት ተካተዋል። ይህም ብቻ ሳይሆን በክልሉ የህግ የበላይነት ሰፍኖ ለህዝብ ሰላም ጠንቅ የሆኑ
ጉልህ ህገወጥ እንቅስቃሴዎች እንዲገቱ የቁጥጥርና ህግ የማስከበር ኃላፊነትም በአዲሱ ጊዜያዊ አስተዳደር ላይ መጣሉ ተነግሯል። የቃል ኪዳን ሰነዱ ሲቀጥልም መደበኛ የልማት ስራዎች እንዲሁም መንግስታዊና ማህበራዊ አገልግሎቶች ብሎም መልሶ ግንባታን የማሳለጥ ኃላፊነትን ለአዲሱ አስተዳደር ይሰጥና ከሀገር ሉዓላዊነትና ከፕሪቶሪያው የሰላም ስምምነት አውድ ያፈነገጡ ግንኙነትና እንቅስቃሴዎች እንዲቆሙ የማድረግ ኃላፊነትንም ይጨምራል። ክልሉን ለዲሞክራሲያዊ ምርጫ ዝግጁ ማድረግ፣ ብዝሃነትን የሚያስተናግድ የፖለቲካ አውድ መፍጠር እንዲሁም የክልሉ ህብረተሰብና የተለያዩ የፖለቲካ ኃይሎች በሀገራዊ ምክክር ውስጥ እንዲሳተፉ ምቹ ሁኔታን መፍጠርም ከጊዜያዊ አስተዳደሩ የሚጠበቁ ኃላፊነቶች ዝርዝር ውስጥ ተካተዋል። የትግራይ ክልል የሚዲያና ኮሚኒኬሽን እንቅስቃሴዎችም የሀገሪቱን ህዝቦች ትስስርና መልካም ግንኙነት የሚያጠናክሩ ህግና ህገ መንግስታዊ ስርዓትን የሚያከብሩ መሆናቸውን ማረጋገጥ ደግሞ በዚህ ሰነድ ግርጌ ላይ የሰፈረ የመጨረሻው የጊዜያዊ አስተዳደሩ ኃላፊነት ሆኖ ተጠቅሷል። የትግራይ ክልል ጊዜያዊ አስተዳደር እንዲራዘም ያስቻለውና ከሳምንት በፊት የጸደቀው የህግ ማሻሻያ የፌዴራል መንግስት ለጊዜያዊ አስተዳደሩ ይህንን አይነቱን የተግባራት ዝርዝር ሊሰጥ እንደሚችል የደነገገ ሲሆን የፌዴሬሽን ምክር ቤት አፈ ጉባኤ በሚያስተላልፉት ውሳኔ ላይ ጊዜያዊ አስተዳደሩ ትኩረት ሰጥቶ ሊሰራባቸው የሚገቡ ጉዳዮችን ሊያመላክቱ እንደሚችሉም በአዋጁ ማሻሻያ ላይ ሰፍሯል። አዲሱ የጊዜያዊ አስተዳደሩ ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደም እነዚህ ኃላፊነቶች በተዘረዘሩበት ሰነድ ላይ ስራዬን ስጀምር ከላይ የተዘረዘሩትን ኃላፊነቶች በትጋትና በታማኝነት ለመወጣት ቃል እገባለሁ ሲሉ ፊርማቸውን አስፍረዋል።